እንትን የለውም ግን ደግሞ ብቻውን ምንም ማውራት ነገር ስላለ እናወራለን። ግን ደግሞ አሁን የሁሉ ነገሮች አንተ አመንካት ወይ እና ሄርሜላ ንጹህ መሆኗን እኔ ላይ ከዚህ በፊት ምንም አይነት ነገሮች እንዳላደረገች እርግጠኛ ነው ወይ? ለምን እኔ በዛን ታይም ራሴን ማቀበት ነገር አልነበረም እና እያንዳንዱ ነገር አቅናቅ ነበር እኔ እና ዳኒ ብላችኋል። ስለዚህ እስኪ የምታውቁትን እውነታ እርግጠኛ ከሆናችሁባት ነገሩን እጇ የለበትም ወይ ነው ነገር ማለት ነው። ይሄ ማለት ምን ማለት ነው? ሄርሜላን ሰላም ላስቀርቼ ምናምን ሳይሆን ነገሮች በጣም ግራ እያጋቡኝ ስለመጡ ነው። እያንዳንዱ ነገር አይቻለሁ፣ ቪዲዮዎችን ለማየት ሞክሬያለሁ ምናምን እና በቃ እኔ ወሰንኩት ትንሽ ጊዜ ከራሴ ጋር መሆን ብቻዬን መሆን መርጫለሁኝና ብቻዬም ደግሞ ለመሆን የመረጥኩበት ምክንያት ምንድነው? አንዳንድ ጊዜ መረጋጋት ያስፈልጋል፣ ታይም መውሰድ ያስፈልጋል ለራስ ለግል ማለት ነውና ያንንም ከማሰብ አንፃር ነውና ዳኒ የምታውቃቸውን ነገሮች እውነታውን ነገር ንገረኝ። ምናልባት ትናንትና ትንሽ ተረሳጭ ስለነበረ እድሉን አልሰጠሁም እንድታወራም። እሺ ዛሬ እንድታወራኝ ግን እፈልጋለሁ። እሺ በመጀመሪያ ምንድነው ማለት የምፈልገው ነገር ትናንትና ምን እንዳልከው ደስታችን ሙሉ ሳንገልጽ ነው ያው በነበረው ምክንያት ማለት ነው። ትልቁ ነገር ፖይንት የነበረው ያንተ ደህና መሆን ነበር፣ ሁላችንም ጋር የነበረው ነገርና አሁን ደህና ሆነ በራስ መወሰንና እንደ የበፊቱ አብራም ስለተመለሰ ደስ ብሎኛል። ሄርሜላ የጠራችንና ደግሞ ዋናው ፖይንት ምንድነው እነዚህ ነገሮች ሲፈጠሩ እኔ ምንም ኢንቮልቭ አላደረኩም እዚህ ሐሳብ ላይ የለሁበትም ያለችውና እኛም ደግሞ ከነበርንበት ነገር አንፃር ይሄ ነገር ሀፕ ካረገችበት ሰዓት አንፃር እና ከዛ መቅስፈት አንፃር ምንም ነገር አልነበረችበትም ሄርሜላ። ገባህ አይደለ? ይሄን ስለ እኔ ብታለችበት እያልኩ ምናምን ሳይሆን ልክ ጉዳዩ እንደተፈጸመ ሁለቱም የተለያየ ነገር ውስጥ ነበሩ። እኔ ጋር ይሁን እኔ ጋር ደህና ነው አንዱ ደህና ነው ምናምን የራሳቸው የነበረው ነገር አለ። ግን ሄርሜላ እዛ ነገር ላይ አስተዋጽኦ ስታደርግ አላየኋትም። ኢቨን በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው በቻለችው አቅምና በዚህ ልክ ኢንቮልቭ ያደረገችበት ነገር ባይታወቀኝም ግን ልጅቷ ምንም ነገር አልነበረባት። ይሄን እርግጠኛ ሆኜ ነው። ስለዚህ አሁን ዳኒ ስለ ንጹህነቷን እያወራኝ ነው። ንጹህ ናት ነው እያልከኝ ያለው በራሱ ነው እስከማውቀው ድረስ አይደለማ ነው። እኔ እስከማውቀው ድረስማ እኔም ብዙ ነገሮችን ማውራት እችላለሁ። እስከማውቀው ነገር ምናምን እዚህ ጋር ተሸፋፍኖ ምንም የሚታለፍ ነገር የለም። መወራት ያለበት ነገር በግልጽ መወራት መቻል አለበት። ዳኒ እዚህ ጋር ሰራው ወይንም እንትን የምትለው ሰው ሊኖር አይገባም። በአንድ ጎን እንትን እያልክ በአንድ ጎን እኔ ምንም ግራ አታጋባኛ። እያንዳንዱ የምታውቀው እውነት ንጹህ ከሆነች እሷ ንጹህ ነች፣ ምንም ነገር አላየሁባትም፣ አለቀ በቃ። በግልጽ አማርኛ እስከማውቀው ድረስ ምናምን ነገር እያልክማ እኔን እንትንም አይ እስከማውቀው ማለት ይሄ መች መሰለህ አንተ እንደዚህ አይነት ሁኔታ ውስጥ እስክገባ ድረስ ያለውን ነገር አላውቅም። ምክንያቱም ድንገት እንደዚህ አይነት ነገር ውስጥ ስትገባ ግን ያየሁት ነገር የለም ምንም ነገር ተረዳኝ። እስከማውቀው ማለት አንተ ያቺኛዋ መቅስፈት ተፈጥሮ አንተ ራስን እስክትስት ድረስ ባለው ድረስ ምን እንደነበረ አላውቅም። ምክንያቱም አልነበርኩም በእናንተ ማለት ሄርሜላ ጋር በነበርክ ሳለ አልነበርኩም። ተረዳኝ። ግን አንተ እንደዚህ አይነት ሁኔታ ውስጥ ከገባህ ጀምሮ ግን ሄርሜላ የምታደርገው ነገሮች አንተ ደህና እንድትሆን ለተለት ስትለፋ ነው እንጂ ያየሁት አንድችም ክፋትና ምናምን አላየሁባትም። አዎ እና ደግሞ አብርሽ ይኸውልህ ምናልባት አሁን እንደዚህ አይነት ጥርጣሬ ውስጥ የገባኸው ልፈርድብህ ምናምን አይደለም፣ ለምን እንደዛ አልከኝ ምናምን ነገር ልክ አይደለም። እንዴት ነው እኔ እንጃ ታውቀኛለህ እንደዚህ አይነት ነገር ውስጥ እንደማልገባ። ግን ደግሞ እሺ ጤናህን አተሃል፣ ብዙ ነገሮች ውስብስብ ሆነው በኋላ ራስህን አተህ ብዙ ጊዜ ቆይተሃል እና አንተን አንደርስታንድ ለማድረግ እየሞከርኩ ነው ያለሁት። ገባህ አይደለ? ግን ደግሞ ቪዲዮችን አይ ቲንክ በደንብ ቁጭ ላይ ያየህ አይመስለኝም። አንተ ራስን ካጣህበት ጊዜ ጀምሮ እኔ ለአንተ ጤና በጣም እየለፋው ነበረ። ገባህ አይደለ? በጣም እንዴት ነው ቁጭ ላይ እያንዳንዱ ነገር ብታይ ኖሮ ትናንትና እንኳን ስጠይቅ ቀለበት መች ነው ያወለኩት አውልቄ ብዬሻለሁ ምናምን ብለኸኛል። ቪዲዮ ላይ ያየሁት ነበር። ከዛም በኋላ ነው ያየሁት እኮ እያንዳንዱ ነገር መለስ ብለህ ማታስታውሰውን ነገሮች መለስ ብለህ ለማየት ሞክር። በመጀመሪያ ደረጃ እኔ አንተ ጤናህን አተክ እኔ አሁን አንተ ለማስረዳት በጣም ዝግጁ ነኝ። ገባህ አይደለ? ምክንያቱም እኔ አንተ ጤናህን አተክ ከኔ ጋር ሆነህ ቢሆን ችግር አልነበረውም። ግን እኔ እዛች ጋር እየተጎዳው ያለቀስኩኝ አንተ ጤናህን የምታጣበት ምክንያት እኔ ለምን አደርጋለሁ? እሺ እኔ ጤናዬን ካጣሁኝ ደህና አይደል አልነበረም ብለሻል አይደለ? እኔም ደህና አልነበርኩኝም አመኛለሁ። እሱ ታዲያ ለሶስት ቀን ለአራት ቀን እየተወሰድሽ እኔ ማደሬን ነው የማውቀው አንቺ ጋር ማደሬን ማውቀው ማለት እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር እንዳሳደሩኝ ያወቅሁት። ከዛም በኋላ ግን የተፈጠረው ነገር ማውቀው ታሪክ የለም። ስለዚህ እሱስ እሺ ምንድነው ታዲያ? እሺ እሱን እኮ ይኸውልህ አብርሽ ከዚህ ሀገር ይዤ ወጣሁት እኔ አንደኛ ጸበል ምናምን ልወስድ ነበረ። ገባ አይደለ? ብዙ ነገሮችን የሃይማኖት ነገሮች እንደሚያስፈልግህ ስለገባኝ ነው። ምክንያቱም ፈዛሃል ወይ ከጤና ወይ ከሆስፒታል ላይ ምንም ነገር የተባለ ነገር ስለሌለ እኔ ዴቭንም ጉዜንም አናግሬያቸው ሄጄ ነበረ።
ከዛ በኋላ ግን ዴቭ ደውሎ በጣም እንደሚያስፈልግ ነገረኝ። እኔ ደግሞ ነገሮችን እያስተካከልኩ ነበረ። ያ ማለት አሚሩም ከጎኔ ነበረ። ገባ አይደለ? እሺ አንድ ጥያቄ ልጠይቅሽ፣ ይቅርታ አድርግልኝና ሳቋርጥሽ። ሁላቸውም እኔን የትኛውን ቦታ ሲወስዱኝ ቪዲዮ እየቀረጹ ነበረ። እያንዳንዱ ቦታ እያንዳንዱ ነገር የሚደረገው ነገር በሙሉ ቪዲዮ እየተቀረጸ ነበረ። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረጽሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። እሺ ይኸውልህ፣ ለምን በደብቅ ነገሮችን እንትን ለማለት ለምን ፈለግሽ? ለምን የት ይዘሽኝ ሄድሽ? ይሄንን ነገር ማወቅ ፈልጋለሁ። 3 ቀን 4 ቀን እኔ አብሬ አልነበርኩኝም አይደለ? ስለዚህ ያንን ነገር ማወቅ ፈልጋለሁ እንደ ሰውኛ ማለት ነው። እሺ እኔ ደግሞ ልመልስልክ 3 ቀንና 4 ቀን ከዚህ ሀገር ይዤ ስወጣ ጤነኛ ስላልነበርክ ነው ይዤ የወጣሁ በመጀመሪያ ደረጃ። ቪዲዮ ደግሞ ያላስኩት የሆነ ነገር ቪዲዮ በቀርጽ ሮጠው እንደሚመጡ አውቃለሁ። ከዛ በኋላ አሁንም ቡዜ ሩታ ኤፍሬም መተው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለኩም። ገባህ አይደለ? ለዛ ነው ከማንም የደበኩክ እኔ እንጂ ምንም ነገር ፈጥሬ አይደለም። ከዛ ባለፈ እኔ 3 ቀንና 4 ቀን ከዚህ ሀገር ይዤ ወጥቼ ጤናህን አጥተህ ቢሆን ምንም ችግር አልነበረውም። እኔ ለመውቀስ ተዘጋጅ ነበር። ግን ደግሞ ከሀገር ይዤ ወጥቼ ቪዲዮ ለመቅረጽ እኔ ተጠያቂ ነኝ ብዬ አላስብም። አንድ ማወቅ ያለብሽ ነገር እዚህ ጋር አሁን ሁለት አይነት ውሸት ነው እየዋሸሽ ያለሽው። ምን ዋሻውኝ? ቅድም ጠበል መንፈሳዊ ቦታ ልወስድህ ነበር አልሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኝኝ እኔን ከኔ ጋር እንትን ለማለት እንደሆነ ነው እንትን ያለኝ። ሁለት አይነት ውሸት አያስፈልግም። ትክክለኛውን ነገር መናገር እኔ ጸበል ቦታ ልወስድህ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው፣ ከአዲስ አበባ ርቀን ነው አይደል? እንደሄድ ነው ሶ ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣና ብሽ ይቅርታ፣ እኔ ያረፍሽው አንቺ ነሽ እንጂ እኔ አላረፍኩኝም። ምንም አቆጣ አይደለም። ለረፍ ልዝናና ምን ልበል በደኔ ነበር ይዘሽ እየተዋሽ አይደ ሄርሜ ቆይ ምን አለ መሰለሽ፣ አይ ወንድሜ ትንሽ ይሄንን ነገር ትንሽ ጠንከር ላድርግልህ። እኔ ተረዳኸኝ አይደለም? ከሄርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው እየነገረችን ነው። ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። እኔ ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኸኝ አይደለም? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት አድቫንቴጅ ይኖርሃል። ገባ አይደል? ያንን ነገር እንዳይፈጠር በቃ እረፍትም የሚያስፈልገው ከሆነ ከሄርሜላ ጋር ያወራ ነው። እረፍትም የሚያስፈልገው ከሆነ ጸበልም ምንም ብቻ ከዚህ እውካታ ተረዳኸኝ አይደለም? እኛ ካለንበት ይሄ ከጫጫታ በቃ ያም ይመጣል ሌላ ነገር ይልሃል፣ ያም ይመጣል። እኛም እዛች ጋር እያበድን ነው። ምን እያል ከነ ኤፍሬም ጋር ልንግባባ አልቻልንም። ከወንድሜ ጋር ልጣላ ነበር። እኔ ገብቶሃል? ያንን ሁሉ ነገር ስላልተመቸን ከዚህ ነገር ራቁና ቢያንስ በቃ እኔና አንቺ በስልክ እንደዋወላለን ያለውን ነገር ከዛ በኋላ እሱን ግን ይዘሽ ሂጂ። ምንም አይነት ቪዲዮ አያስፈልግም፣ ምንም አይነት ነገር አያስፈልግም ብለን ነው። በእንደዛ አይነት ምክንያት ነው ቪዲዮም ያልተቀረጸው እና ያ ነገር በዚህ ቪዲዮ ቢቀረጽ ይኖር ነበር። ተረዳኛ? ያንን ግን ያደረግነው በዚህ ምክንያት ነው ለፈልግ። ስለዚህ አሁን ወንድሜ አንድ ጥያቄ ልጠይቅህ ለመጨረሻ ጊዜ፣ ከዛ ከእሱ ጋር የምናወራውን ነገር እናወራለን ማለት ነው። እሺ ሄርሜላ ላይ 100% አምነህባት እርግጠኛ ነው ወይ ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ? ይሄንን ብቻ በግልጽ አማርኛ ነገረኝ። እስከማውቀው ድረስ እንዳትለኝ እንደዳኒ አንተ ማለት ነው። ስለዚህ ትክክለኛውን እውነታ ማወቅ ፈልጋለሁኝ። በቃ አንተ ካመንክባት እኔ ወንድሜ ነክ አንተ ነገሮች ላይ እያንዳንዱ ነገር ታቅ ስለነበረ ካንተ መስማት ፈልጋለሁ። እሺ ጥሩ ጥያቄ ነው። ምን አለ መሰለው ወንድሜ፣ ከጅምር ጀምሮ ግንኙነታችሁ አውቃለሁኝ። ገና ትንሽ ጤንነት መታወቅ ከገጠመ በኋላ ከዛ በኋላም ያለውን ነገር አውቃለሁ ብያለሁ አይደለም? ከአብረሃት በነበርክ ሰዓት በኋላም ያለውን ነገር በደንብ አውቃለሁ። ግን እኔ ምናልባት ካየሁት አንፃር ነው። የሰው ልጅ እንግዲያው ውስጧን ከፍቼ ማየት አልችልም። ተረዳኝ አይደለም? ወይ ደግሞ እሷ የኔን ውስጥ ማወቅ አትችልም። ግን ካየሁት አንፃር ወይ ደግሞ ሄርሜላን ከማውቃት አንፃር ቢያንስ እኔ ሄርሜላን ያወቅኳት በአንተ ምክንያት ነው። በአንተ ምክንያት አውቂያት እና ደግሞ እንደዛ ያንን ሁሉ ከኛ ጋራ ስትሆን ሳያት ይህንን ነገር ታደርጋለች ብዬ መደምደሙ ለኔ ትንሽ ለአይምሮዬ ስለከበደኝ ነው። ገብቷል? አሁን ይህንን ጥያቄ ስጠይቀኝ አይ ሄርሜላ እንደዚህ አይነት ጥፋት እሷ ናት ለማለት የሚያስደፍረኝ እንትን ምንም ያየሁት ነገር አንዳንዴ ሰው ልጅ ምን አለ መሰለ ሄርሜላ ስህተት ፈጥራ ቢሆን ያንተ ጤና መታወክ ላይ እጇ ኖሮ ቢሆን የሆነ ነገር የምታየው ነገር አለ። ትንሽዬ ነገር አጥብቃ ስላንተ ጤንነት አትሟገትም። እና ደግሞ ይህንን ነገር ራሱ አደረገች ቢባል ወይ ደግሞ ሄርሜላ ይህንን ነገር አንተ ያንተን ጤና መታወክ ላይ እጇ አለበት ብል እንደ ሄርሜላ እወደዋለሁ እያለች ከሷ እንድትርቅ ነው እንደ ይሄንን ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንዴ? አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን እንኑር ነው ያልከው አይደለም? ስለዚህ ሄርሜላ ይሄንን ነገር ፈልጋው ነው ወይ
ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብደኛል። ምክንያቱም እኔ ካየሁት አንፃር ነው የምነግርህ አብራኝ እንዴት ደፋ ቀና እያለች እንደነበር እና ደግሞ በአንተ ጤንነት ላይ እጇ ቢኖርባት ይዛ ሄደች እኮ ወንድሜ። አመኛት እኔም ቡዜ ማምነናት መሰለኝ አንተን ይዘሽ ሂጂ። በዛን ሰዓት ምንም ነገር የማድረግ መብት አላት። ተረዳኝ አይደል? አንተን ከፈለገች የትም ታስቀጥቅጥህ የትም ትሰውርህ። እንግዲያው ከሷ ጋር ምንም ያደረግነው ነገር የለም። ስልክ ብቻ ነው የተቀባበልነው። እንደውልልሻለን እንደዋወላለን ያለው። ስለዚህ አንተ እሷ እጇ ላይ ያለባት ብለህ ካሰብ የፈለገችውን ነገር ማድረግ ትችል ነበር ማለት ነው። ስለዚህ ይሄንን ነገር እጇ አለበት ብሎ መደምደም እንደኔ ነገሩን ሳስበው ሳገናዝበው በፍጹም የማይመጣ ነው። እኔ በጣም ግራ እያጋባኝ ያለው ነገር አብረሽ ነገሮችን ቀስ ብለህ ተረጋግተህ ምናልባት ነገሮች ሁሉ ነገሮችን እንዳታምን የሚያደርግህ ነገሮች ሊኖሩ ይችላሉ። ገባህ አይደል? ምክንያቱም ወንድ ልጅ ነህ። መስራት በነበረበት ታይም ላይ ቤት ቁጭ ብለህ እያንዳንዱ ነገር እያሳለፍክ የነበረው ከሩታ ጋር ነው አይደል? ስለዚህ ቆም ብለህ ካስበው አብረሽ እኔ ምንም ችግር የለውም ዛሬ ላይ እንደዚህ ነገር በተናገርከኝ ምናምን ሳይሆን እስቲል እንኳን እንዳመመህ ብዙ ጊዜ ደጋግሜ እየነገርኩህ ነበር። መለስ ወደ ኋላ ብለህ ካሰብክ ማለት ነው። እኔ አንተ አሞ ምንም የተጠቀምኩት ነገር የለም ከማልቀስ ወይም ደግሞ ከመከፋት ወይም ከመደበር ወይም ደግሞ ከመሰደብ ወይም ደግሞ በቃ አንዳንድ ነገሮች ከመከፋት ውጪ የተጠቀምኩት ነገር የለም። ስለዚህ እኔ አንተን አውቄ ፈልጌው በፍጹም ላሳምምህም አልችልም አላደርገውም። እሺ አብርሽ፣ ምክንያቱም እኔ አንተ በመታመም የምጠቀመው ነገር የለም። ምን ጠቀመኝ ብዬ ከመጉዳት ውጪ ቀልበት ከማውለቅ ውጪ አልፈልግሽም ከመባለት ውጪ ምን አተርፋለሁ? ስለዚህ ይሄን ነገር እኔ ላደርግ አልችልም። ችግር የለውም እና ዳኒ ምናልባት ካፈሉ ሰድብና ዳኒ የምጨምረው ነገር ሀሳብ ካለ የሆነ ነገር በለውና ትንሽ ደግሞ ያው አንዳንዴ እንደዚህ ከመሆን ሁለቱ የበለጠ ደግሞ ቢያወሩ የተሻለ ነው ብለን ስለምናስብ የሆነ የምትለው ነገር ካለው በለውና እኛ ትንሽ ያው ልክ ነው። ሚዛኑ የሆነ ነገር ላይ ሳስቀምጠው ሚዛን ላይ ታደርጋለህ። ወደ አመዘነው ነገር ነው የምትሄደውና አንዳንዴ መልካምነት ያመዝናልና እኔ ካየሁት አንፃር ያልኩ ከነበርኩበት ሲቹዌሽን አንፃር ነው። ከነበርኩበት ማለት አንተ እንደዚህ ከሆንክ በኋላ ነው ሄርሜላ ጋር የተግባባነው። ምክንያቱም ሄርሜላ ጋር የነበረ ነገር ለተመልካችም ለእናንተም ግልጽ ነው። ከዛ ጊዜ ጀምሮ አንፃር ግን ያየሁት ሄርሜላ በጣም ለአንተ ስትደክምና ስትጠር ነበረ። እሱም በጊዜ ልትረዳዋለህ ብዬ አስባለሁ። እኔ ሌላ የምጨምረው ነገር የለም። ያው እስኪ አውሩ ወንድሜ፣ እዚሁ ነው ይጠብቃል። እሺ 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 አብሽ ደህና ነህ አይደል? አሁን እሺ እኔ በጣም በመጀመሪያ ደረጃ ወደ ሰላም ወደ ጤና ከመመለስ በጣም ደስተኛ ነኝ። ከማንምና ከምንም በላይ እኔ ላንተ ጤና እኔ ላንተ ደስታ በጣም ብዙ ነገር እየሞከርኩ የነበርኩ ሰው ነኝ። ገባህ አይደል? ስለዚህ አሁንም ከጎንህ ነኝ። የምትፈራውም ነገር የሚያስጨንቅም ነገር ካለ ጥርጣሬም ካለ ምንም ችግር የለውም። እኔ ላንተ መጥፎ ሴት አይደለሁም። አንተን ለመጉዳት ምንም አይነት ርቀት የሚሄድ ሰው አይደለሁም። ታውቃለህ። ለምንተው ነገር ሆነ ካንገትህን ደፍተህ ምናምን ማየት አልፈልግም። ሁሌም ቀና እንድትል ነው የምፈልገው። ሁሌም ጤናክን እየፈለግኩ የነበረው እንዴት ነው ራስህ ቆመህ ነገሮችን እንድትወስን ወይም ደግሞ ራስህ ሁሉ ነገሮችን መወሰን እንድትችል ነበር እየፈለግኩ የነበረው። ስለዚህ ዛሬ ጤና መሆን ለኔ በቂ ነው። ነገሮችን ቀስ በቀስ ይገባሃል ብዬ አስባለሁ። የኔ ነገር ማለት ነው። እሺ እሺ አብርሽ፣ እሺ ግን ለጥያቄዎች በሙሉ ለምን ምላሽ ለማግኘት እንትናል ለመስጠት ምን ከበደሽ? ምን ጠየቀኝ? ምን ልመልስልሽ? አብርሽ ጥያቄዎች እኮ ትክክል ጥያቄ አይደለም እየጠየቀኝ ያለው። ትክክል አይደለም ጥያቄ። እኔ ጤናዬን ልክ ያጣው ቀን ብለህ እንኳን የምታወራው ነገር የለም። አንተ ከኔ ጋር ደህና በነበርክበት ታይም ላይ አይተሃል። እስቲ ወደ ኋላ ብለህ መለስ ብለህ ቪዲዮ ካየ ፕራንክ አድርጌ ደስተኛ ነበርክ፣ ስስክ ስትጫወት ነበረ። በንጋታው ልውጥውጥ ብለህ ከዛን ቀን ጀምሮ ነው ራስህን ያጣኸው አይደል? እንዴ አብርሽ አይደል? ስለዚህ አሁንም አትጨናነቅ፣ ምንም ችግር የለውም። አንተ ለኔ ጊዜ ስጠኝና እያንዳንዱን ነገር እያሳለፍን የነበረው ምናልባት አንተ ከቪዲዮ ደግሞ ከካሜራ ጀርባ እየተፈጠረ ያለውን ነገር በሙሉ ልንገርህ ሬዲ ነኝ። አብርሽ ሻይ ቡና እያለን ቢያንስ የተፈጠረውን ነገር ላስረዳክ። ሄርሜ አሁን በዚህ ሰዓት እኔ ሻይ ቡና እያልኩ ምናምን ከአንቺም ጋር ማውራበት እንትን አይኖርም። እሺ በቃ ለማንኛውም ከወጣም ከአንቺም በየግል መስማት ያለብኝን ነገር ሰምቻለሁኝ። ደግሞ ከራሴ ጋር አውርቼ ማድረግ መወሰን ያለብኝን ነገር ወስናለሁ። ውሳኔንም ደግሞ አሳውቅሻለሁኝ። ግን ደግሞ ትንሽ ቀናት እያንዳንዱ ነገር ብቻዬን ሆኜ እስኪ ላጣራ ማወቅ ፈልጋለሁኝ እና ችግር የለውም። በቃ ትንሽ ቀናት ስጪኝና ራሴን ማረጋገጥ ከራሴም ጋር ብዙ ነገሮችን እንትን ልበልና ከዛም በኋላ እንገናኛለን። ሄሎ እሺ። እኔም ደግሞ የድሮ አብርሃም ደስተኛው አብርሃም ተመልሶ ከኔ ጋር ጥሩ ነገር እንደምታሳልፍ ተስፋ አደርጋለሁ። እና ተረጋጋ። ስልክ ስደውልልህ አንሳልኝ። ደህና ነህ አይደል?
ስለዚህ ስልክ ስደውልልህ አንሳለኝና ኤኒ ታይም የምትፈልገውን ጥያቄ ጭንቅላት ላይ የፈጠረውን ጥያቄ እኔ ሬዲ ነኝ። ኮንፊደንስ አለኝ አንተ ላይ። እሺ እሺ እንግዲህ ቤተሰቦች ያው አብርሽ ደህና ነው፣ ግን ደግሞ ነገሮች ትንሽ ውስብስብ ስለነበረበት ነው። ረጅም ጊዜ ነው ታሞ የነበረውና ማንን ማመንና ማንን አለማመን እንዳለበት ግራ ስለገባው ነው። እኔ ደግሞ ሁሉንም ነገር ቀስ ብዬ እሱን ለማስረዳት ሬዲ ነኝ፣ ሁሉንም ነገር፣ ምክንያቱም እኔ ጋር እውነት አለ። ስለዚህ አብርሽ ለትንሽ ጊዜ ነው እንደዚህ የሚሆነው፣ ነገሮች እስኪገቡት ነው። መልካም ጊዜ። ወዳችኋለሁ።